አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ያለው አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንዲሁም ነባሮች ላይክ እያደረጋችሁ አበረታቶኝ። እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። እስከ መጨረሻው አብራችሁኝ ሁኑ። ለድምፅ እንግዲህ በጣም ይቅርታ፣ ያ ጉንፋን ይዞኛል፣ አፍንጫዬን ዘጋግቶኛል። በዚሁ አጋጣሚ ምን ልጠቀምበት፣ ምን ያሽለኛል? እስኪ መፍትሄ ካላችሁ ንገሩኝ ማለት ነው። ዛሬ የመጣሁት እንግዲህ ድር በሚለው ድራማ ነው። ክፍል 11 ላይ ደርሰናል። ምን ይመስላል የሚለውን አብረን እንመለከታለን። ድር እንግዲህ አረገዝኩኝ እያለች ነው። በማርገዟ ደግሞ በጣም እየተደናገጠች ነው። ምክንያቱም ምን ጊዜ አረገዝኩ፣ እንዴት ሊሆን ይችላል? በዚህ ደቂቃ እንዴት በዚህ ጊዜ? አሁን በጣም ፈጠነ እያለች ብቻዋን እየተደነጋገጠች ነበረ። ይሄ ልጅ የአቶ አምነን ይሆን ወይስ የሌላ ይሆን? ከወዴት ይሆን ያረገዘችው? አብረን የምንመለከተው ይሆናል። ጀሪም እንግዲህ ለጓደኛዋ ሜርሲ ጓደኛዬ በማለት ጠራቻትና ምን ልትይኝ ነው አለቻት። ለራሴ ያዝላኝ ነኝ በማለት ስትነግራት አርግዣለሁ ብላ ስትነግራት በጣም ደነገጠች። ሜርሲም እንዴት ሊሆን ይችላል? ከማን ነው ያረገሽው? በማለት ጠየቀቻት። እንዴ ከአቶ አምነን ነው። ምን ማለት ነው ከማን ነው ያረገሽው? ብላ መልስ ሰጠቻት። እናም ሜርሲም እንግዲህ በጣም ተደናገጠች። እንዴት በዚህ ቅጽበት ልታረገኝ ትችያለሽ? እርግጠኛ ነሽ ግን ከአቶ አምነን ነው? በማለት ደጋግማ ጠየቀቻት። ልጅቷም እኔ በጣም ደስ ብሎኛል ብላ ለሜርሲ ስትነግራት በጣም ደስ ብሎኛል ስትላት፣ ሜርሲም እንግዲህ ምን ማድረግ አለብኝ እያለ ስትደሰት፣ አረ ሴትዮ ይበቃሻል እንዴ መንታ ማድረግ አማረሽ እንዴ ደግሞ ይበቃሻል ያልሽው አንዱ ልጅ በማለት እየቀለደችባት ነበረ። ሜርሲ እንግዲህ በጣም ደስ የምትልና አዝናኝ ሴት ናት። ሌላው እንግዲህ የአቶ አምነን አክስት እህትየዋ ታማ እንዳልሞተች እየተጠራጠረች ነበረ። የለቅሶ ዕለት ጀምራ አሁንም ድረስ ፍተሻዋንና ስለላዋን አላቋረጠችም። ምክንያቱም እህቴ የሞተችው ታማ ሳይሆን ተገላ ነው የሚል ጥርጣሬዋ ከፍተኛ ነበረ። ወደ ወይዘሮ ዛህራ ጋር መታ ወይዘሮ ዛህራ እንዴት አደርሽ ብላ ከጠየቀቻት በኋላ ወይዘሮ ዛህራም እንዴት አደርሽ ብላ መልስ ከሰጠቻት በኋላ እኔ ምልሽ ዛህራ እህቴ ጋር እዚህ ቤት ውስጥ የሚጣላ አለ? በክፉ አይን የሚያያት ነበር? መጥፎ ንግግር የሚነጋገራት ሰው ነበር? በማለት ጠየቀቻት። አረ እንደውም በተቃራኒው በጣም ነበር የምንወዳቸው። ስለዚህ ማንም ከሷ ጋር ሲጣላ አይቻላቅም። ግን ለምን ጠየቅሽኝ? በማለት ወይዘሮ ዛህራ ደግማ ጠየቀቻት። ሴትየዋም እህቴ እንዳልሞተች እኔ 100% እርግጠኛ ነኝ። እህቴ ተገላ ነው። ስለዚህ ከሷ ጋር የሚጣላ ሰው ካለ ሰምተሽ ከሆነ ባክሽና ትደብቅኝ ንገሪኝ፣ ላጣራ። የእህቴ እንደምማ እንዲሁ በከንቱ አልተወውም በማለት ነገረቻት። ወይዘሮ ዛህራ ግን በቤት ውስጥ ሁሉም ሰላም እንደሆነ ነው የተናገረችው። ሴትየዋም የቱንም ያክል ሊደበቅ ይችላል፣ ግን እኔ እውነቱ ላይ መድረስ አይቀርም፣ ምናልባት ጊዜ ሊፈጅ ይችላል ብላ ጥላ ሄደች። አቶ አምነንም እንግዲህ ሀዘኑ በጣም እየበረታበት ነው። አልጋው ላይ ሆኖ የስለ እናቱ ሞት ደጋግሞ እያሰበ ነበረ። እናቱ ያለችውን መለስ ብሎ እያስታወሰ እናቷ ከመሞቷ በፊት ልጄ አሁን አድገሃል፣ ትልቅ ሰው ሆነሃል። እናም እኔ ደግሞ ልሞት እችላለሁ። ምክንያቱም የሰው ልጅ ሸክላ ነው፣ አንድ ቀን መሰበሩ አይቀርምና ራስህን በደንብ ጠብቅ። ከመወሰንህ በፊት መጀመሪያ ደጋግመህ አስብ እያለችው የመከረችውን ምክር ደጋግሞ እያሰበው ነበረ። እንባው እንደ ጎርፍ እየታጠበ በዚህ ሰዓት እያለቀሰ በነበረበት ሰዓት ብሌን መጣች። ብሌን ከመጣች በኋላ አቶ አምነን ደህና ነህ በማለት ጠይቀችው። ደህና አይደለሁም አላት። ከዛም ቁጭ ብላ እያወራችው እኔ ምልሽ ግን በጣም ከፍቶሽ ያውቃል? በጣም የከፋብሽ ቀንስ መቼ ነው? በማለት ጠየቃት። ብሌንም ለእናቴ መድኃኒቱን ሰጠሻት ወይም መረሻት ያልከኝ ቀን እጅጉን በጣም ከፍቶኝ ነበር አለችው። አቶ አምነንም እኔ ደግሞ እናቴ የሞተችበት ቀን በጣም ከፍቶኛል አላት። አይዞህ ስትለው አልችልም አይዞህ በማለት የሚያልፍ ነገር ይመስልሻል አላት። እሷን ብትሆን ያልፋል ብዬ አይደለም ማለቴ ያለህበት ነገር ይገባኛል፣ ነገር ግን አዎ ይህ ሁሉ ነገር ማለፉ አይቀርም በማለት ነገረችው።
ብሌንና አቶ አምነን መናፈሻው ቦታ ካወሩ በኋላ ከዛ ተያይዘው ወደ ብሌን ክላስ ሄዱ። ከዛንም ትንሽ ካረፈ በኋላ አቶ አምነንም ቆይ ግን ምን እየሰራሁ ነው? በዚህ እንደዚህ ሁኜ በዚህ ሁኔታ ባለሁበት ሰዓት አንቺ ክላስ ምን እያረኩ ነው? እያለ ጠየቃት። ከዛንም እኔ ምልሽ ግን በዚህ ሁኔታ ሁኜ እኔ ላንቺ ምንም ነገር ብልሽ እባክሽ እንዲያታምኝኝ አላት። እኔም አንተ በዚህ ሁኔታ ሆነህ የምታወራውንና የምትናገረውን ነው እንጂ የማምንህ አስበህና አሰላስለበት የምትለውን አይደለም አለችው። እና እሱም ግን ለምንድን ነው በዚህ ልክ ነገሮች እየተበላሹብኝ ያሉት በማለት ጠየቃት። እሷም አዎ ነገሮች እኮ ሊስተካከሉ ሲሉ ነው የሚበላሹት፣ ካልደፈረሰ አይጠራም ይባላል አይደለም አለችው። እሷም እንግዲህ ታሪክ እንዲነግርህ ትፈልጋለህ ስትለው እሱ ምንም ሳያንገራግር እግሯ ላይ ጋደም አለ። እና ምን አለችው? ሞት ባይኖር ፍቅር የለም። ስለዚህ ሞትን መቃወም ራስ ወዳድነት ነው። አንድ ልጅ ነበረ። እናም ከእናትህና ከአንተ ማን በፊት እንዲሞት ትፈልጋለህ በማለት ጠየቁት እያለች ታሪኳን ቀጠለች። ልጁም እናቴ እንድትሞት ትፈልጋለሁ አለ። ሰዎቹም ተደናገጡ። ምክንያቱን ሲጠየቅ ልጁ ግን እናቴ ብትሞት ይሻላል ያልኩት እኔ ሙቼ እናቴ በሀዘን ብዛት ከምትቃጠልና ከምትንገበገብብኝ ይልቅ እናቴ ሙታ እኔ በሀዘኗ ብቃጠል ይሻለኛል ብዬ ነው አለ። እየህ ሞት ባይኖር ፍቅር አይኖርም የሚባለው ለዚያ ነው አለችው። ሜርሲም እንግዲህ አሁን ትልቅ ስራ አለብን እያለች ጄሪ ላይ ያሾፈችባት። የምን ስራ ነው የምታወሪው ሜርሲ ብላ ስትጠይቃት ይህንን ነገር ለአክስትየዋና ለአቶ አምነን መናገር ያለብን አይመስልሽም ስትላት፣ እንዴ ሜርሲ ቢቆጡንስ እንዴት ነው የምንናገረው ይህን ነገር በማለት ነገረቻት። እንዴ በቁጣ የሚቀይር ነገር ቢኖር ታዲያ አንቺም አትፈጠሪም ነበር ማለት ነው። እና እነሱ ስለተቆጡሽ ይህንን ልጅ ማስወረድ ትፈልጊያለሽ ወይስ ምን እያሰብሽ ነው? ታዲያ አባቱ መስማት የለበትም ትያለሽ አለቻት። ባለቤትሽ ምናልባት ልጅ ተረግዞልኛል ብሎ ስለሚያስብ ስለሚጓጓ ደስ ስለሚለው በጉጉት እንዲጠብቅ ይረዳዋል ይመስለኛል። ስለዚህ ይህንን ነገር ደብቀሽ መቀመጥ ተገቢ ነው አልልም አለቻት። ከዛ እንግዲህ ጄሪም በመደናገጥ ለመነገር ጊዜው አይደለም ብላ ታስባለች። ነገር ግን ሜርሲዬ አብረን እንንገረው ግን ምን ትያለሽ አለቻት። አቶ አምነን እንግዲህ ሊነግሩት እየተዘጋጃጁ ነበረ። ሜርሲም እንግዲህ እኔ የታየሁና ነው አረገዘች ወለደች ብዬ የምናገረው፣ የት ነበርሽ እንዴት አየሽ ቢለኝስ አለቻት። የሜርሲ ቀልድ መቼም አይጠገብም አይደለም። ስለዚህ ጄሪም እኔ ለራሴ ለባለቤቴ ራሴ እነግረዋለሁ በቃ አላስቸግርሽም አለቻት። እንግዲህ አቶ አምነን ልጅ መረገዙን ሲሰማ ምን ይሆን? ምን ሲያስብ ይሆን? የእውነት ደስ ይለው ይሆን ወይስ ይከፋ ይሆን? አብረን የምናየው ይሆናል። ውድ የቻናል የቤተሰቦች ለዛሬ ያስኩት ይህ ነበር። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። እንግዲህ ለድምፄ መዘጋጋት ይቅርታ ጠይቃለሁ። ለቻናሌ አዲስ የሆናችሁ በድጋሚ ሰብስክራይብ ሳታደርጉ እንዳታልፉላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሁኑ። ባይ ባይ።